ጤና ይስጥልን ተመልካቾች እንደምናምሽታችኋል ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርታዊ ዜናዎቻችን አልፈናል ሰለሞን አባቡ ነኝ አብራችሁን ቆዩ በቤትኪንግ የኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት የመጨረሻ ቀን ዛሬ 9 ሰዓት ላይ በተደረገው የዕለቱ የመጀመሪያ ጨዋታ ከአሰልጣኝ ስንብት በኋላ በምክትል አሰልጣኙ እየተመራ የተጫወተው ድሬዳዋ ከተማ ሀዲያ ሆሳዕናን 2-1 በመርታት ከተከታታይ ሽንፈቶች በኋላ ወደ ድል ተመልሷል። ሪችሞንድ ኦዶንጎ በመጀመሪያው አጋማሽ መጠናቀቂያ ላይ ሀዲያ ሆሳዕናን ቀዳሚ ቢያደርግም የቢኒያም ጌታቸውና አቤል አሰበ የሁለተኛ አጋማሽ ጎሎች ድሬዳዋ ከተማን ከጨዋታው ወሳኙ 3 ነጥብ እንዲያሳካ አድርገውታል። ከውጤቱ በኋላ ድሬዳዋ ከተማ 24 ነጥቦችን ይዞ ደረጃውን ከ11ኛ ወደ 8ኛ ሲያሻሽል ሽንፈት ያስተናገደው ሀዲያ ሆሳዕና በተመሳሳይ ነጥብ በጎል ክፍያ ብልጫ በነበረበት 6ኛ ደረጃ ላይ ይገኛል። በአሁኑ ሰዓት ላይ ሌላኛው የዕለቱ ጨዋታ በለገጣፎ ለገዳዲና በኢትዮጵያ መድን መካከል የተከናወነ ሲሆን ስቱዲዮ ከገባንበት 60ኛው ደቂቃ ድረስ ኢትዮጵያ መድን ጨዋታውን 4-0 በሆነ ሰፊ ውጤት በመምራት ላይ ይገኛል። ሀዲያ ሆሳዕናው ፔፔ ሰይዶ አልጠበቀውም ይመታዋል ብሎ ከፊቱ በጣም በርካታ የኢትዮጵያ ወንዶች ብሔራዊ ቡድን አባላት ወደ አሜሪካ በማቅናት የወዳጅነት ጨዋታዎችን እንደሚያደርጉ ተገለጸ። እንደ ኢትዮጵያ እግር ኳስ ፌዴሬሽን መረጃ ዋሊያዎቹ በመጪው ሐምሌ ወር በአሜሪካ የዙር የጉብኝት ጨዋታዎችን እንደሚያደርጉም ታውቋል። ብሔራዊ ቡድኑ ከካሪቢያን ሀገራት ጋር ጨዋታዎችን ያደርጋል የተባለ ሲሆን የተጋጣሚ ሀገራቱና ጨዋታዎቹ የሚካሄዱበት ቦታ ግን በቀጣይ እንደሚገለጽ ፌዴሬሽኑ በድረገጹ ላይ መረጃውን ይፋ አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ሲጂኤ ኒውማን ከተባለ ተቋም ጋር ባደረገው ስምምነት መሰረት ጉዞ መመቻቸቱ የተገለጸ ሲሆን የማርኬቲንግ መብቱን የወሰደው ይህ ተቋም የጉዞ፣ የሆቴል፣ የልምድ ሜዳ አቅርቦትና ተያያዥ ወጪዎችን እንደሚሸፍንም ታውቋል። መረጃው የኢትዮጵያ እግር ኳስ ፌዴሬሽን ነው። ከአሰልጣኝ ዮርዳኖስ አባይ ጋር የተለያየው የፕሪሚየር ሊጉ ተወካይ ቡድን ድሬዳዋ ከተማ አስራት አባተን የቡድኑ ዋና አሰልጣኝ አድርጎ መሾሙ ተገለጸ። ቡድኑ ባለፉት የሊጉ ተከታታይ ጨዋታዎች ላይ ከውጤታማነት መራቁን ተከትሎ ለ8 ወራት በአሰልጣኝነት የቆየው ዮርዳኖስ አባይን ሲያሰናበት የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ የነበሩት አስራት አባተ እስከ የውድድር ዓመቱ መጨረሻ ድረስ ድሬዳዋ ከተማን ለማሰልጠን መስማማታቸውን ሶከር ኢትዮጵያ በድረገጹ ላይ ዘግቧል። በኳታሩ የዓለም ዋንጫና በሌሎች የቀጥታ ስርጭቶች ላይ ከኤቢሲ ስፖርት ጋር በትንታኔ ሲሰሩ የቆዩት አሰልጣኝ አስራት አባተ ዛሬ አዲሱ ቡድናቸው ድሬዳዋ ከተማ ሀዲያ ሆሳዕናን ሲያሸንፍ በአዳማ ሳይንስና ቴክኖሎጂ ስታዲየም ተገኝተው ጨዋታውን ተከታትለዋል። አሰልጣኝ አስራት አባተ ለ2 ዓመታት ከግማሽ መንፈቅ ከቆዩበት የኢትዮጵያ ብሔራዊ ቡድን ሚናቸው ባሻገር ከዚህ ቀደም ከ17 እና ከ20 ዓመት በታች ሴቶች ብሔራዊ ቡድኖችን ጨምሮ የከፍተኛ ሊግ ቡድኖችን ማሰልጠንም ችለዋል። ወደ ውጭ ስፖርታዊ ዜናችን ስናልፍ በስፔን ላ ሊጋ የ28ኛ ሳምንት የመጨረሻ ጨዋታ ምሽት 4 ሰዓት ላይ ሲደረግ በካታላን